ሰላም እንዴት ናችሁ? ባለፈው ዕለት በፓርት ቪዲዮ የአርባ ምንጭ ዩኒቨርሲቲ ጀነራል ፊዚክስ ሚድ ኤግዛም በፓርት 1 የተወሰኑ ጥያቄዎችን ለመስራት ሞክረናል። አሁን ደግሞ በሁለተኛው ፓርት የተወሰነች የቀራች ጥያቄ አለች። እሷን አብረን የምንሰራ ይሆናል ማለት ነው። አራት ጥያቄዎች አሉ። አራቱን ጥያቄዎች አንድ ባንድ እንሰራለን ማለት ነው። 10ኛ ጥያቄ ላይ ስንመጣ ምንድነው የሚለን? a 2 ኪሎግራም ቦል ሙቪንግ 5 meter per second to the right collides with a 1 kilogram ball at rest after a collision they stick together. What is the velocity after the collision ነው የሚለን ማለት ነው። ስለዚህ ይህን ጥያቄ እንዴት ነው የምንሰራው? ስለ ኢላስቲክ እና ኢንላስቲክ ኮሊዥን በምትማሩበት ጊዜ አንድ ነገር ማወቅ ያለባችሁ ነገር ሌላ ፐርፌክትሊ ኢንኢላስቲክ ኮሊዥን የሚባል አለ ማለት ነው። ፐርፌክትሊ ኮሊዥኑ ፐርፌክትሊ ኢንኢላስቲክ ነው የምንለው መቼ ነው ማለት ነው? ስቲክ ቱጌዘር ባውንስ ባክ የሚያደርግ ከሆነ ማለት ነው። ሰው በዛ ጊዜ የሚኖረን ፋይናል ቬሎሲቲ የሁለቱ የማስዋና የማስቱ ኮመን የሆነ ቬሎሲቲ ነው ማለት ነው የሚኖረን። ስለዚህ ፎርሙላችን የሚሆነው እንዴት ነው? the common velocity of mass 1 and mass 2 which is equals to mass 1 times initial velocity of mass 1 plus mass 2 times initial velocity of mass 2 and then mass 1 plus mass 2 ይሆናል ማለት ነው። ስለዚህ በዚህ ፎርሙላ ነው ማለት ነው የምንሰራው። ስለዚህ ሳብስቲቱት ስናደርግ የመጀመሪያው እዚህ ጋር m1 አለን 2 ሲባዛ u1 አለን ወይም ኢኒሻል ቬሎሲቲያችን ማለት ነው። ስለዚህ 5 ሜትር ፐር ሰከንድ አለን ሲደመር ማሱ 1 አትረስት ስለሚል ወይም ደግሞ 1 ኪሎ ግራም የነበረው አትረስት ላይ ነው ኮላይድ ሲያደርጉ ማለት ነው። ስለዚህ ኢኒሻል ቬሎሲቲ 0 አድርገን እንወስዳለን ማለት ነው። ሁለቱን ማስ ደምረን ከዛም በኋላ ለዛ ነው የምናካፍለው ማለት ነው። ማስ 1 እና ማስ 2 plus 1 ይሆናል which is equivalent to 10 plus 0 over 3 ይሆናል ማለት ነው። 10 ሲካፈል ለ3 ኦልሞስት ወደ 3.33 እያለ ይቀጥላል ማለት ነው። እዚህ ጋር የተቀመጠው መልስ ምርጫችን መልሱ የለውም። ከምርጫዎቹ ላይ ኤ ላይም ቢ ላይም ሲ ዲ ላይም ስንመለከት መልሱ የለም ማለት ነው። ቼክ ማድረግ ትችላላችሁ። እንደዚህ ነው የሚመጣው። ግን እናንተ ኤግዛም ላይ ምን ማድረግ ትችላላችሁ? ተቀራራቢ የሆነውን መልስ ማስቀመጥ ትችላላችሁ ማለት ነው። ቱ ዘ ራይት ነው የሚሆነው ፖዚሽኑ። ስለዚህ መልስ ተቀራራቢ መልስ ምናልባት አፕሮክሲሜት የሚያደርግ መልስ አስቀምጡ ብትባሉ ኤ ማለት ትችላላችሁ። 2.5 ምናምን ስናጠቃቀው ወደ 3 ምናምን ሊመጣ ይችላል። ግን ኤግዛክት የሆነ መልስ ስለሌለን ምርጫ ኤ እንደ አማራጭ መጠቀም እንችላለን ማለት ነው። ወደ 11ኛ ጥያቄ ላይ ስንመጣ a ball of mass 0.15 kilogram dropped from rest from a height of 1.25 meter. It rebounds from the floor to reach a height of 0.960 meter. What impulse was given to the ball by the floor? እሺ ምንድነው የሚለን እዚህ ጋር ጥያቄው? የሆነ ኳስ አለ 0.15 ኪሎ ግራም የሚመዝን ሰው ይህ ኳስ ድሮፕድ ያደርጋል ይህን ከሚያክል ሄይት ላይ ማለት ነው። ድሮፕ ካደረገ በኋላ ሪባውንስ ያደርጋል ወይም ደግሞ ይነጥራል ማለት ነው። ከዛም በኋላ ከነጠረ በኋላ ፍሎር ላይ ሲደርስ ይሄን ያህል ሄይት ይኖራል ማለት ነው። ዛት ሚንስ ፋይናል ሄይታችን ስንት ይሆናል ማለት ነው? 1.25 ሜትር ይሆናል። ሰው ኢኒሻል ሄይት ደግሞ ስንት ይሆናል? 0.960 ሜትር ይሆናል ማለት ነው። የተጠየቅነው ነገር ምንድነው ማለት ነው? ኢምፐልስ ነው። ሰው ኢምፐልስን ለማግኘት ኢምፐልስ ኦር ደግሞ ካፒታል አይ which is equivalent to change in m times change in velocity ማድረግ እንችላለን። ምክንያቱም ኢምፐልስ ማለት ከማን ጋር እኩል ነው ማለት ነው? ከቼንጅ ኢን ሞመንተም ጋር እኩል ስለሆነ ማለት ነው። ሰው በዚህ ፎርሙላ መስራት እንችላለን። በት ቼንጅ ኢን ቬሎሲቲ የለንም ወይም ደግሞ ፋይናል እና ኢኒሻል ቬሎሲቲ የለንም። መጀመሪያ ፋይናል እና ኢኒሻል ቬሎሲቲውን ሶልቭ እናደርጋለን ማለት ነው። ሰው ምን ማድረግ እንችላለን ማለት ነው? አሁን በኮንቨርሴሽን ኦፍ ኢነርጂ
ፋይናል እና ኢኒሻል ቬሎሲቲያችንን ማግኘት እንችላለን ማለት ነው። በሁለት በኩል ከፋፍለን ማየት እንችላለን። የመጀመሪያው ለኢኒሻሉ ቼንጅ ኢን ኤም ታይምስ ግራቪቲ ታይምስ ኢኒሻል ሄይት፣ ይሄ ማለት ፖቴንሻል ኢኒሻል ፖቴንሻል ማለት ነው which is equals to ኢኒሻል ካይነቲክ ኢነርጂ that means half of mv ስኩዌር ማለት ነው። ኢኒሻል ሰው እዚህ ጋር ኮመን የሆነ ማስ አለን። ማስ ማውጣት እንችላለን። ለቪአይ ስኩዌር ሶልቭ ስናደርግ ቪአይ is equals to under square root of 2g hi ይመጣል ማለት ነው። ሰው ይሄንን ቫሊው ተክታችሁ በምትሰሩበት ጊዜ የምታገኙት ስንት ይሆናል ማለት ነው? ኦልሞስት ግራቪቲ 10 ተጠቀሙ። ሄት ኢኒሻል ደግሞ ተሰጥቶናል 0.696 ሜትር ማለት ነው። ይህን ተክተን ስንሰራ የሚመጣለን በካልኩሌተራችሁ ቼክ አድርጉት። እኔ ቀድሜ ስለዘራሁት 4.95 ሜትር ፐር ሰከንድ ዳውንዋርድ ይመጣል ማለት ነው። ዳውንዋርድ ይመጣል። ሰው ይህንን እንደዛ እንያዝና ደግሞ ለሁለተኛው እንስራ። ለሁለተኛው ደግሞ ለፋይናሉ ስንሰራ እንዴት ነው የምናደርገው? ይህ ማለት የመጀመሪያ የሰራሁት ቢፎር ኢምፓክት ማለት ነው። ኢምፓክት ከማድረጉ በፊት የነበረው። አሁን ደግሞ አፍተር ኢምፓክት ኦር ደግሞ ፋይናል ቬሎሲቲ ነው ማለት ነው የምንፈልገው። ሶ ይህንን ስንፈልግ ሃፍ ኦፍ ኤምቪ ስኩዌር which is equals to ኤምጂ ኤች ፋይናል ይሆናል ማለት ነው። አሁንም ማስ እዚህ ጋር እናጠፋለን። ሶ ለቪ ስኩዌር ሶልቭ ስናደርግ ቪ is equals to 100 ስኩዌር ሩት ኦፍ 2g h ፋይናል ይመጣል ማለት ነው። ይህንም ሳብስቲቱት አድርጋችሁ በምትሰሩበት ጊዜ የምታገኙት ቫልዩ 1.3935 ኒውተን ጁል ይመጣል ማለት ነው። ሰው ይህንን እንደዛ ካገኘን በኋላ እንደዚህ ካገኘን በኋላ ሶሪ ኒውተን ጁል አልኩት 4.34 ነው የሚመጣው ማለት 4.43 ሜትር ፐር ሰከንድ ኒውተን ጁል የኢምፐልስ ዩኒት ነው ማለት ነው። ሶ እንደዚህ ይመጣልናል። ስለዚህ አሁን ቀጥታ ለኢምፐልሳችን ሶልቭ ማድረግ እንችላለን ማለት ነው። ኢምፐልስ ማለት አይ ኦር ጄ is equals to ማስ ታይምስ ቼንጅ ኢን ሞመንተም ሶሪ ቼንጅ ኢን ቬሎሲቲ ይሆናል ማለት ነው። ሰው ይህንን እንደዚህ ካደረግን በኋላ ኦልሬዲ ኢኒሻልና ፋይናሉን አግኝተናል። ሳብስቲቱት ማድረግ ነው ማለት ነው የሚቀረን። ማስ አለን። ያ ማስ ስንት ነው? 0 ነጥብ እዚህ ጋር ተቀምጠው ማለት ነው 0.15 ኬጂ ታይምስ ስንት ነው ያለን? ፋይናል ቬሎሲቲያችን ቼንጅ ኢን ቪ ማለት ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ነው። ሶ ፋይናል ቬሎሲቲያችን 4.34 ሲቀነስ እዚህ ጋር ሲቀነስ ላድርግ። ከዛም በኋላ ኢኒሻላችን ስንት ነው? 4.95 ሜትር ፐር ሰከንድ ይሆናል ማለት ነው። ይህንም አሁንም ካልኩሌት በምናደርግበት ጊዜ የምናገኘው ስንት ይሆናል ማለት ነው? ኦልሞስት ወደ 1.3935 ኒውተን ጁል ይሆናል ማለት ነው። ይህንን እናገኛለን። ሰው ይህንን ይመስላል ማለት ነው። የ11ኛ ጥያቄ መልስ የሚሆነው ለዚህኛው ጥያቄ ሲ ይሆናል ማለት ነው። ሲ ይሆናል። ሶሪ ጂ አልኳት፣ እቺ ኤስ ነች ማለት ነው። ኤስ ነች። ሰው ይህንን ይመስላል ማለት ነው። ከዛም በኋላ የሚቀረን ጥያቄ ፓርት 2 ላይ ያለው ነው ማለት ፓርት 3 ላይ ያለው ሾርት አንሰር ነው የሚሆነው። የመጀመሪያው ጥያቄ ላይ ስንመጣ ስቴት 3 ሎውስ ኦፍ ኬፕለርስ ፕላኔታሪ ሞሽን ነው የሚላል። 0.55 ማስ ማርክ አለው ማለት ነው። ያንዳንዱ ማለት ነው የራሱ የሆነ ቫልዩ አለው። ሰው ሶስቱንም የኬፕለርስ ፕላኔታሪ ሞሽን ነው ስቴት የምታደርጉት። የመጀመሪያው ኬፕለርስ ሎው ኦፍ ኦርቢት በመባል ይታወቃል ማለት ነው። ሎው ኦፍ ኦርቢት በመባል ይታወቃል። ሀሳቡ እንዴት ነው? እያንዳንዱ ፕላኔት በሶላር ሲስተም ውስጥ ያለው እያንዳንዱ ፕላኔት ፀሐይን አት ሴንተር ፎከስ በማድረግ ምን ያደርጋል? ይዞራታል። ሲዞር ያ የሚዞርበት ፓዝ ግን ሰርክል ሳይሆን ኤሊፕቲካል ሼፕ ይዞ ምን ያደርጋል ማለት ነው? ሪቮልቭ ያደርጋል የሚል ሀሳብ አለው ማለት ነው። ደግሞ ኢንሾርት ሎው ኦፍ ኦርቢት በመባል የሚታወቅ ነው ማለት ነው። ሁለተኛው ሎው ደግሞ ሎው ኦፍ ኤሪያ በመባል የሚታወቅ ነው። ይህ ማለት ምን ማለት ነው? አት ኢኳል ኤሪያ አት ኢኳል ታይም ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ አንድ ፕላኔት ለፀሐይ ቅርብ በሆነች ጊዜ በጣም
እንዴት ያለች በጣም ዝግ ያለች ነው የምትሄደው። ለፀሐይ በጣም ቅርብ ስትሆን በዝግታ ነው የምትሄደው። ግን ከፀሐይ ራቅ ስትል ምን ታደርጋለች ማለት በጣም በፍጥነት ትሄዳለች ማለት ነው። በጣም በፍጥነት ትሄዳለች። ለምሳሌ እዚህ ጋር ሶሪ እዚህ ጋር ድሮ አድርጌ ላሳያችሁ። ለምሳሌ እዚህ ጋር ነው ሰን ያለችው ብለን ብናስብ ይሄ ለምሳሌ የሚዞሩበት ሶላር ሲስተም ነው እንበልና ፓዞ ነው እንበልና ለምሳሌ እዚህ ጋር እርዝ ብትኖር እዚህ ጋር ደግሞ ጀስት ጁፒተር ኦር ምናምን እንበል። ጁፒተር ያው ተለቅ ስለምትል ተለቅ እናድርጋት። ጁፒተር አለች ብለን ብንል ሰው በጣም ትቀርባለች አይደል? እዚህ ጋር በጣም ወይም ደግሞ ራሷ እርዝ መጣች እንበል። እዚህ ጋር ከዚህኛው ፖይንት ተነስታ እዚህ እስከምትደርስ ድረስ ያለውና መጽሐፋችሁ ላይ በጣም አለ በሰፋ ባለ ሁኔታ ከነ ዲያግራሙ አስቀምጦታል። እሱ እናንተ ማየት ትችላላችሁ። ከዚህ ጀምሮ እስከዚህ ድረስ ያለው ፖይንት እኩል ነው። እንደዛ ሶሪ ትንሽ ጉንፋን ስለያዘኝ ነው። እንደዛ የሚል ሀሳብ ነው ማለት ነው ያለው። ስለዚህ ስናይ በጣም ፕላኔቷ ለፀሐይ ቅርብ የሆነችበት ዲስታንስ በጣም ምንድነው ማለት ነው በጣም ትንሽ ነው። ግን እዚህ ጋር የራቀችበት በጣም ተለቅ ይላል። ሰው እዚህ ጋር ያለው ኤሪያው ፕላስ ታይሙ ከዚህ ጋር ካለው ጋር ምንድነው ማለት ነው እኩል ነው የሚላል። ያ የመጣበት ምክንያት ለምንድን ነው? አንድ ፕላኔት ለፀሐይ ቅርብ ስትሆን የምትሄድበት ፍጥነት ማለት ወይም ደግሞ በቀስታ ነው የምትሄደው፣ ቀስ እያለች ነው የምትሄደው። ግን ከፀሐይ ትንሽ ራቅ በምትልበት ጊዜ ፍጥነቷን በጣም ትጨምራለች። ከዛም የተነሳ ሁለቱ ኤሪያ እና ታይም ኢንተርቫል እኩል ይሆናል የሚል ሀሳብ ነው ያለው። ሎው ኦፍ ኤሪያ ይባላል። ታይፕ ቱ አልኩት ሶሪ። ሁለተኛው ሎው ማለት ነው። ኬፕለር ሰከንድ ሎው። ኬፕለር ሰርድ ሎው ላይ ደግሞ ስንመጣ ሎው ኦፍ ሃርመኒ በመባል ነው ማለት ነው የሚታወቀው። ሎው ኦፍ ሃርመኒ በመባል ነው የሚታወቀው። ምን ማለት ነው? ኦርቢታል ፔሪዳችን ስኩዌር ተደርጎ ከማን ጋር ፕሮፖርሽናል ነው የሚለን? ኦርቢታል ፔሪድ ስኩዌር ሲደረግ ከኦርቢታል ራዲየሱ ጋር ማለት ነው ኪዩብ ከተደረገው ጋር ፕሮፖርሽናል ነው። ይሄ ለማንኛውም ለየትኛውም ፕላኔት የሚሰራ ኢኩዌሽን ማለት ነው። እነዚህ ሶስቱን እንዳትረሷቸው። የመጀመሪያ ሎው ኦፍ ኦርቢት፣ ሁለተኛ ሎው ኦፍ ኤሪያ፣ ሶስተኛ ሎው ኦፍ ሃርመኒ በመባል ይታወቃል ማለት ነው። ሰው ጀስት እኔ ሀሳቡን የነገርኳችሁ እናንተ ግን እስቴት አድርጉ ስትባሉ ቃል በቃል መያዝ ስላለባችሁ መጽሐፋችሁ ላይ በግልጽ ስለተቀመጠ ለው ህግ ስለሆነ ስለማይሻር እንትን ለማድረግ ሞክሩ፣ ለመሸምደድ ወይም ደግሞ በአእምሯችሁ ለመያዝ ሞክሩ እላችኋለሁ። የመጨረሻ ጥያቄያችን የሚሆነው እዚህ ጋር የምትመለከቱት ሁለተኛው ጥያቄ ነው ማለት ነው። ምንድነው የሚለን? at t is equals to 0 second a particle moving in the xy plane with a constant acceleration has a velocity of this much and is at the origin at t is equals to 2 second. the particles velocity is v final this much። ከዛም በኋላ ሁለት ነገር ነው እንሰራ የጠየቅነው። የመጀመሪያው አክሰለሬሽን ኦፍ ፓርቲክል ነው። the second one ኮኦርዲኔት ማለት ነው። ኮኦርዲኔት t is equals to 2 second ላይ ያለውን ኮኦርዲኔት እንድንሰራ ነው የተጠየቅነው ማለት ነው። ሰው ፋይናሉም ተሰጥቶናል፣ ኢኒሻሉም ተሰጥቶናል። አሁን እዚህ ጋር አክሰለሬሽን ለመፈለግ አንድ ነገር ነው የምናደርገው ሌላ ምንም አይነት ነገር የለም። ጀስት የአንድ ነገር የምናደርገው ብሎ ከፋይናላችን ላይ ኢኒሻሉን በመቀነስ ምን ማድረግ ነው ማለት ነው? ለ2 ሰከንድ ማካፈል ነው ማለት ነው። ለ2 ሰከንድ ማካፈል ነው። ጀስት አሁን ይህንን በምንሰራበት ጊዜ አክሰለሬሽን is equals to change in velocity over change in time ማለት ነው። ሶ change in velocity ማለት ከፋይናል ላይ ኢኒሻል መቀነስ ማለት እዚህ ጋር ነውልኝ። ፋይናላችን ለምሳሌ ስትቀንሱ ቬክተር ፎርሙላ ላይ ተቀመጠው ምን እናደርጋለን ማለት ነው? አይ ዳይሬክሽን ላይ ካለው ጋር ጄ ላይ ካለው ጋር ይሄ ለእናንተ አዲስ አይደለም። እዚህ ጋር 9 አለን። 9 ሲቀነስ 3 ስንት ይመጣል ማለት ነው? 6 ይመጣል። ከዛ ሁለተኛ ላይ ደግሞ እዚህ ጋር 7 አለን። 7 ሲቀነስ ኦፍ -2 ስንት ይመጣል ማለት ነው? 9 ራሱ ይመጣል ማለት ነው። 9 ራሱ ይመጣል። ሶ ኦቨር እናድርግና ስንት አለን ማለት ነው? 2 አለን ታይማችን። ስለዚህ 15 ሲካፈል ለ2 ይሆናል ማለት ነው። 7.5 ሜትር ፐር ሰከንድ። ሶሪ አንደምራቸው። እዚህ ጋር አይ እዚህ ጋር ጄ ቬክተር ፎርም ስለሆነ ማለት ነው። ጀስት ምን እናደርጋለን ማለት ነው? 3 in the direction ፕላስ 4.5
እንደ ጄ ዳይሬክሽን ይሄ አክሰለሬሽናችን ይሆናል። የአክሰለሬሽናችን ይሆናል። ከዛም በኋላ ቢ ላይ ኮኦርዲኔት ነው የተጠየቅነው። ኮኦርዲኔት ማለት ሌላ ነገር አይደለም። ምን ማለት ነው? ዲስታንሱን ማለት ነው። ዲስታንሱን ደግሞ ለመስራት ጀስት ከአምስቱ ኢኩዌሽን አንዱን ወስደን ነው የምንሰራው። የትኛውን ኢኩዌሽን ነው የምንወስደው? ኤስ ማለት ነው። ኤስ ፋይናል ኢኳልስ ቱ ኤስ ፋይናል ኢኳልስ ቱ ኤስ ፋይናል ወይም ደግሞ መጻፋችሁ ይሄንን ምን ይለዋል ማለት ነው? አር ፋይናል ኢኳልስ ቱ ከዛ አር ኢኒሻል ከዛ ፕላስ ዩቲ ኤንዴን ፕላስ ሃፍ ኦፍ ኤቲ ስኩዌር አድርገን እንሰራለን ማለት ነው። ያው ኢኒሻላችን ይሄ ዜሮ አት ኦሪጂን ስለሚሄድ ማለት ነው 0 ሜትር ነው የሚሆነው። የሚቀረን ዩቲ ፕላስ ሃፍ ኦፍ ኤቲ ስኩዌር ይሆናል ማለት ነው። ጀስት ሳብስቲቲዩት ማድረግ ብቻ ነው ማለት ነው የሚቀረን። ዩዋችን ስንት ነው? ኦልሞስት ተሰጥቶናል፣ አግኝተነዋል። ስንት ነው ማለት ነው? ዳይሬክሽን ማይነስ 2j ከዛም በኋላ ኢኒሻል ቬሎሲቲያችን ማለት ነው። ኢኒሻል ቬሎሲቲያችን እዚህ ጋር ያለችውን እንወስዳታለን። ከዛ በሁለት እናባዛለን ታይማችን ማለት ነው። ፕላስ ሃፍ ኦፍ ከዛ አክሰለሬሽናችን አለን። ስንት ነው ማለት ነው አክሰለሬሽናችን? 3 ቦታ አይበቃኝም። እሺ እንዲህ ላድርገውና እንደገና ልጻፈው። 3i ማይነስ 2j ታይምስ 2 ፕላስ ሃፍ ኦፍ acceleration means 3 in the I direction plus 4.5 in the J direction አለን ማለት ነው። ከዛም በኋላ ማን ይቀርናል? ታይም ስኩዌር 2 ስኩዌር ማለት ነው። እሺ እንስራ። ከዛ ይሄ ጠቅላላ ይሄኛው በሁለት ስናባዛው ስንት ይመጣል? 6 in the I direction minus 4 in the J direction ፕላስ ከዛ ይሄ 4 ይመጣል። 2 ስኩዌር ስና 4 ይመጣል። በሁለት 1 በሁለት 2 ይመጣል። ሰው 2 ሲባዛ በ3 6 in the direction 2 ሲባዛ በ4.5 ፕላስ 9 in the J direction ይመጣል። አሁን ቀጥታ መደመር ነው የሚቀረን። እዚህ ጋር 6 እዚህ ጋር 6 አለን 12 in the I direction ከዛም በኋላ -4 ፕላስ 9 ማለት ፕላስ 5 in the J direction ይመጣል ማለት ነው። አሁን አግኝተናል። ስለዚህ ኮኦርዲኔታችን የሚሆነው ስንት ነው ማለት ነው? 12 ሜትር ኮማ 5 ሜትር አት ቲ ኢዝ ኢኳልስ ቱ 2 ሰከንድ በማለት ማስቀመጥ ትችላላችሁ ማለት ነው። ሶ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አይቼ ጥያቄያችሁን መልስላችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ። ቸር ሰንብቱ።